ከአዲስ አበባ በስተምዕራብ አቅጣጫ 645 ኪሎ ሜትር ርቀት ላይ በቄለም ወለጋ ዞን የሚገኘው ደንቢ ዶሎ በቡና በወርቅና በበርካታ የግብርና ምርቶች ስመጥር ከመሆኑም በላይ በርካታ ምሁራንን በማፍራት የሚታወቅ አካባቢ ነው። ይህ አካባቢ በአዲሱ የደንቢ ዶሎ ዩኒቨርሲቲ አማካኝነት ዳግም የእውቀት ምንጭ እየሆነ ይገኛል። ዩኒቨርሲቲው 1500 ያህል ተማሪዎችን ተቀብሎ በማስተማር ስራውን የጀመረ ሲሆን በትምህርት ሚኒስቴር የተልእኮ ልየታ ፖሊሲ አጠቃላይ ዩኒቨርሲቲ ማዕቀፍ ውስጥ በመካተት የተሰጠውን ልየታ መሰረት አድርጎ የመማር ማስተማር፣ የጥናትና ምርምር፣ የማህበረሰብ ጉድኝት ተልእኮዎችን በመፈጸም ላይ ይገኛል። ደንቢ ዶሎ ዩኒቨርሲቲ በደንቢ ዶሎ ከተማ ውስጥ ነው የሚገኘው። ደንቢ ዶሎ ከአገሪቷ ዋና ከተማ ከአዲስ አበባ 654 ኪሎ ሜትር ላይ ነው የምንገኘው። በምዕራብ ኦሮሚያ ወይም ምዕራብ ኢትዮጵያ ላይ ነው የምንገኘው ማለት ነው። አሶሳ በዚህ በኩል በላይ በኩል ቅርብ ነው። በዚህ በኩል ጋምቤላ 100 ኪሎ ሜትር ነው። ስለዚህ ደንቢ ዶሎ ዩኒቨርሲቲ በዚህ ኤሪያ ላይ ነው የሚገኘው። ዩኒቨርሲቲው እንደ ዩኒቨርሲቲ እውቅና ተሰጥቶት በሚኒስትሮች ምክር ቤት በአዋጅ 351 ህዝባር 2015 ነው የተቋቋመው። በፈረንጆች ነው 2015 ሲባል ያንን 2026 ላይ ነው ያለና አሁን። ስለዚህ ኦልሞስት ወደ 8-9 ዓመት አካባቢ ማለት ነው ከተመሰረተ። በ1500 ተማሪ ነው ስራ የጀመረው ለመጀመሪያ ጊዜ። ከዛ በኋላ ነው እየሰፋ ሄደው። ከተመሰረተ እንኳን አጭር ዓመት ቢሆንም ዩኒቨርሲቲው ከተቋቋመ ወዲያው ነው ወደ ሰርቪስ የገባው። እዚህ አካባቢ እንደምታውቀው ብቸኛ ተቋም ነው። ከመሀል ሀገር ያለው ርቀት ታያለ። በአካባቢም ያለው ከፍተኛ ትምህርት ብቸኛ ስለሆነ በጣም ሰው ይፈልገው ነበር። መንግስትም ትክክለኛውን የህዝቡን የትምህርት ፍላጎት ለማሟላት ብዙ ርቀት ነው ሄደው። በዛ መሰረት ነው ይህ ዩኒቨርሲቲ እዚህ እንዲቋቋም የተደረገው። ከተቋቋመ እንግዲህ የትምህርት ፕሮግራሞቹን በተለያዩ ሞዳሊቲ፣ ምክንያቱም በአካል ተገኝቶ መማር የማይችል አለ። በርቀት ምክንያት፣ በስራ ምክንያት ከአካባቢያቸው መሄድ ለማይችሉ ሰዎች በዚህ በዊኬንድ ቅዳሜና እሁድ እንዲማሩ ሁኔታዎችን አመቻችተዋል። ከዛም በተረፈ ደግሞ የማዕከላትን የማሰልጠኛ ወይም ማስተማሪያ ማዕከላትን በተለያዩ ወረዳዎች ላይ ወደ 5 ማዕከላት አለን። እዛ ላይ በየሳምንቱ ተማሪዎች እዛ ይመጣሉ፣ የኛ መምህራን እዛ ሄደው ያስተምራሉ ማለት ነው። ስለዚህ ሞዳሊቲያችን አሁን እንደውም ኦንላይን ለመጀመር ኦልሬዲ የዚህ የሞጁላር ኮርሶችን እያዘጋጁ ነው መምህራን። አሁን ደግሞ በርቀት ከመማር ብቻም ሳይሆን ኦንላይንም መምህራንንም እንዲያገኙ የሚነበቡ ፈተና ጥያቄ ኦንላይን ማግኘት እንዲችሉ የዛ አይነት ሃይብሪድ ኮርሶችንም መምህራኖች እንዲያዘጋጁ አድርገን አሁን እየተሰራ ነው ያለው። አይ ቲንክ ከጥቂት ጊዜ በኋላ የፌስ ቱ ፌስ እንዳለ ይቀጥላል። የዊኬንዱም እንዳለ ነው። ሰመር ደግሞ በጋ ላይ ስራ የሚሰሩ በተለይ መምህራንና የትምህርት ባለሙያዎች በጋው ሙሉ እንደምታውቀው 10 ወር አካባቢ ስራ ይሰራሉ። ትምህርት ቤት አካባቢ ያስተምራሉ። ክረምቷን የአቅም ግንባታ ስልጠና ይወስዳሉ እዚህ እኛ ጋር እየመጡ ማለት ነው። ሶ የሬጉላር አለ፣ የዊኬንድ አለ፣ የሰመር ስልጠና አለ ማለት ነው። አሁን 4ኛው ሞዳሊቲ የኦንላይን ለመጀመር ዝግጅት ላይ ነን። እንግዲህ ደንቢ ዶሎ ዩኒቨርሲቲ ከብዙዎቹ በአጭሩ ይሄን ይመስላል ነው። ዩኒቨርሲቲው በመቋቋሙ ከእውቀት ማዕድነት በተጨማሪ ለከተማውና ለአካባቢው ማህበረሰብ እድገት፣ ማህበራዊና ኢኮኖሚያዊ መነቃቃት ያበረከተው አስተዋጽኦ ከፍተኛ ነው። በግብርናው ዘርፍም ለተማሪዎች የተግባር ተኮር ስልጠናዎችን ለመስጠትም ሆነ ለአካባቢው ማህበረሰብ በጥናትና ምርምር ዘርፎች የተሻሻሉ ዝርያዎችን በመስጠት ከላቦራቶሪ ወደ ማሳ የተሻገረ በርካታ ስራዎችን እየሰራ ይገኛል። ይሄ ከፍተኛ ትምህርት እዚህ ሲቋቋም ጥቅሙ ለማህበረሰቡ፣ ለአካባቢው፣ ለከተማው ዘርፈ ብዙ ጥቅም አለው። አንደኛ 5000 የማይተናነስ ሰራተኛ ነው እዚህ ግቢ ውስጥ ያለው መምህራንን ጨምሮ። በአንድ በኩል ብዙ የስራ እድል ፈጥሯል ማለት ነው። ሁለተኛ የንግዱንም ማህበረሰብ በጣም አነቃቅቷል። ምክንያቱም ብዙ ነጋዴዎች ምግብ ያቀርባሉ፣ የጽዳት እቃ ያቀርባሉ፣ የመኪና መለዋወጫ ያቀርባሉ፣ የመኪና ክራይ ያቀርባሉ። ማአት ነው ማለት ትችላለህ። በዚህ በኩልም ሶስተኛ ለማህበረሰቡ በተለይ በምርምር በኩል ምናልባት ግብርናችን የተቀናጀ የግብርና ምርምር የምንለው ተማሪዎች የሚማሩበት ብዙ ዘርፍ ያለው የፕላንት ሳይንስ ያለው ፊሸሪ ያለው የከብት እርባታ፣ የወተት፣ የዶሮ፣ የበግ ይሄ ሁሉ ምርምር እየተሰራ ነው። ይሄ በአንድ በኩል ለኛ ስልጠናችን ፕራክቲስ ቤዝድ እንዲሆን ወይም ደግሞ ተግባር ተኮር ተማሪ ክፍል ውስጥ
በቲዮሪ ብቻም ሳይሆን ፕራክቲካሊ እያዩ በአይናቸው እያዩ ኤክስፐሪመንት እየሰሩ ነገሮችን እየለዩ ወዲያው ምርምሮቻችንም በአብዛኞቹ አፕላይድ ናቸው። እዚሁ የማህበረሰቡን ችግር ለማህበረሰቡ የተሻለ ነገር የማቅረብ ስራ ላይ በጣም ብዙ ስራ ነው የተሰራ። ስለዚህ በአንድ በኩል የትምህርታችን እንዳልኩት አንዱ የትምህርት ጥራት ማስጠበቂያ እንግዲህ ፕራክቲካል ስኪል ማሻሻል ነው። ከዛም በተጨማሪ እንዳልኩት ከዚህ የሚወጡ ምርምሮች ደግሞ አንደኛ ዓለም አቀፍ ጆርናሎች ላይ የሚታተሙ ነው ወደ ገበሬው ወይም ወደ አርሶ አደሩ በየወቅቱ በተለያየ አይነት ይሰራጫሉ። አሁን ቡና በብዛት የቡና ችግኝ እያዘጋጀን ነው። ልክ አሁን ግንቦት መጨረሻ አካባቢ እንግዲህ በተለይ እዚህ ዞን ውስጥ ያለው ወደ 12 ወረዳ ነው ያለው ከተማ አስተዳደሩን ሳይጭም ከዛም ከሌላ ዞን ከምዕራብ ወለጋም እየመጡ ከዚህ ቡና ይወስዳሉ ማለት ነው። ቡናው ደግሞ በጣም የተጠና የተሻለ ዝርያ ያለው ቡና ብቻም ሳይሆን አቮካዶ አለ፣ ፓፓያ አለ፣ ማንጎም ጀምረናል። አሁን የሙዝ ምርት በጣም በስፋት በዞኑ ላይ ምናልባት ወደፊት አይ ቲንክ ልክ እንደ አርባ ምንጭ ሙዝ የሚመረትበት አካባቢ ነው የሚሆነው ብዬ ያስባለሁ። አሁን ሁሉም ገበሬ ወስዶ አርሶ አደር በየማሳው እያስፋፋ ስለሆነ ባለፈው ማየታችሁ ከሆነ ክቡር ጠቅላይ ሚኒስትራችን አንድ ቦታ አይቶ ነበር። እዛ አካባቢ አሁን ያ መነሻው ችግኙ ከዚህ የተወሰደ እዛ እንዲስፋፋ የተደረገ ከዞኑ ጋር በጣም ከዞኑ ግብርናና ዞን አስተዳደር ጋር በዚህ ላይ በደንብ ተቀናጅተን ከዚህ የሚገኙ ነገሮች ወደ ማህበረሰቡ መሄድ አለባቸው። የማህበረሰብ በተቻለ መጠን የአካባቢን የላይፍ ስታይሉንም የኑሮ ሁኔታንም በተቻለ መጠን ደግሞ በሌላ ወተት በማቅረብ እንቁላል በማቅረብ ገበያም የማረጋጋት ስራ እየሰራን ያለነው። ስለዚህ ዩኒቨርሲቲው እዚህ በመሆኑ እንደው የተገኘ ነገር አለ ከተባለ በእኛ በኩል እንደ ተቋም ስናይ በቂ ነው ባንልም ይበቃል ኦልሞስት ደርሷል ባንልም አትሊስት ጥሩ መነሻ የሚሆኑ ስራዎችም አገልግሎቶችም ተጀምረዋል ማለት ይቻላል። ስለዚህ በምርምር በማህበረሰብ አገልግሎት ይሄ እንዳለው ነው። ዩኒቨርሲቲው ሆስፒታል አለው። ሆስፒታሉ ላይም ምናልባትም ከአቅም በላይ የሆነ የታካሚ ቁጥር ነው ያለው። በጣም ሩቅ ከመሆናችን አኳያ መድኃኒት እንደፈለጉ የማግኘት እድሉ ትንሽ ሰርቪሱም በሚፈለገው ደረጃ ለመስጠት እያዳገተን ነው ያለው። ከዛ ውጭ ግን ብዙ ሰው በሕክምናም ይገለገላል። በጣም ብዙ ሰው ይሄንም ኢቭን ነፃ ሕክምና ለምሳሌ ይሄ አንዳንድ ጊዜ ማህበረሰብ ላይ በስፋት የሚከሰቱ የአይን ሞራ ግርዶሽ ለምሳሌ በዚህ ዓመት 2 የነፃ ሕክምና ተደርጓል። ከሌላ ቦታ ባለሙያዎችን አምጥተን እዚህም ያሉ አስተባብረን 2 የነፃ ሕክምና ከተለያየ የመጣው የሰው ብዛት ከጋምቤላ ድረስ ከአሶሳ ድረስ ስለመጣ በጣም ብዙ ሰው ነው እና አገልግሎቱ በጣም ይሄ ተቋም እዚህ በመሆኑ አይ ቲንክ ማህበረሰቡንም ማግኘት ቢቻል ጥሩ ነው። ኢንፋክት ማህበረሰቡ የሚጠይቀውን ጥያቄ በሙሉ መልሷል ባይባልም ይሄ ተቋም እዚህ በመሆኑ መንግስት ብዙ የማህበረሰብ ጥያቄዎችን አድሬስ አድርጓል ወይም መልሷል የሚል ግምት ነው ያለ እንደ ተቋምኛ። ደምቢ ዶሎ ዩኒቨርሲቲ የትምህርት ጥራትን ለማረጋገጥ ዘርፈ ብዙ ስራዎችን እየሰራ ይገኛል። በተለይም ተማሪዎች የመውጫ ፈተናን በተሻለ ውጤት እንዲያልፉ ለማስቻል የተጨማሪ ክፍለ ጊዜ ወይም የቲዩቶሪያል ትምህርት ከመስጠት ባሻገር የማጣቀሻ መጽሐፍትን በማሟላት ተማሪዎችን ለመደገፍ በርካታ ተግባራትን እያከናወነ ስለመሆኑ ፕሬዝዳንቱ ይገልጻሉ። የትምህርት ጥራት ሲባል ዝም ብሎ በአንድ ቃል ይሄ ነው ተብሎ ኤክስ ዋይ ተብሎ አይገለጽም። በጣም ሰፊ ሀሳብ ያለበት ነው። የትምህርት ጥራት የሚረጋገጠው በሳይንስም እኛም የምንከተለው ግብአት አለ። ከዛ ደግሞ ግብአቱን የመጠቀም ሂደቶች አሉ። ይሄን ሂደት ተከትሎ የሚመጣ ውጤት አለ። የዚህ የሶስቱ ቅንጅት የአንድን ትምህርት ጥራት ምን ያክል ነው የሚለውን የሚገልጽ ይሄ ነው ማለት ነው። ስለዚህ ከግብአት ወይም ኢንፑት ከሚለው ስንጀምር እኛ እንደ ዩኒቨርሲቲ ለመማር ማስተማር፣ ለላቦራቶሪ፣ ለዚህ ለፕራክቲስ የሚሆኑ በተቻለ መጠን ኢንፑቶችን ከሚነበቡ ማቴሪያል ጭምር ያንን ለማሟላት ብዙ ጥረት ነው የምናደርገው። እንግዲህ እንደ ዩኒቨርሲቲው ብዙም በጣም የቆየ አይደለም እንደምታውቀው። ከዛም ወጣት ዩኒቨርሲቲ እንደመሆኑ መጠን ትንሽ አካባቢውም ላይ ልክ እንደ ተቋቋሚ የጸጥታ ችግሮች ነበሩ። ያንን በሚፈለገው መልኩ ሁሉም የሚፈለገው ግብአት ወይም ኢንፑት ተሟልቷል ለማለት አልችልም። ግን ደግሞ እንደ ከፍተኛ ትምህርት ተቋም እንደ ሌሎቹም ስናይ
በግብዓት በኩል ምንም ሙሉ ባይሆንም በተቻለ መጠን በቂ ክላስሩም፣ በቂ ላብራቶሪ እንኳን ያንሳል። በሚያንስበት ቦታ ሌላ ተቋም ላይ እየላክን ሌላም ጋር ምክንያቱም የተጓደለ እንዳይሆን ለካሪኩለሙ በሚያስቀምጡ መሰረት ተማሪ መማር አለበት የሚለውን በዛ መልኩ ጥረት ይደረጋል። ከዛ እነዚህ ከሂደቶቹ እንግዲህ መማር ማስተማርን እኛ የትምህርት ጥራት ማስተባበሪያ ዳይሬክቶሬት አለን። ይሄ ዳይሬክቶሬት በተለይ የትምህርት አሰጣጥ ሂደትን በደንብ ይከታተላል። በየጊዜው ሪፖርት ያደርጋል። ከሰሚስተሩ ከተፈቀዱ የትምህርት ሰዓቶች የት ምን ያክል ባክኗል የሚለውን በደንብ ነው የሚይዙት። በዛ መሰረት እኛም ለኮሌጅም ለመምህራን ቶሎ መከታተያ ተሰጥቶ ሰው ወደ ስራ ወደ ኋላ ቀርቶ ከሆነ ካሪኩለሙን ከበር ለማድረግ ቶሎ ከበር እንዲያደርግ የምናደርግበት ሂደት ነው ያለው። ከዛ እንግዲህ ይሄ ሁለቱ አንድ ላይ ሲሰራ ምንድነው የሚያሻሽለው? አውትፑት የምንለው ነው ወይም ደግሞ ውጤት የምንለው። ያ ደግሞ በምን ይለካል? ድማንተም እንዳልከው የዚህ ዋናው መለካ ኤግዚት ኤግዛም ነው። ግራጁዌሽን ብቻውን ማስመረቅ በቂ አይደለም። አንዱ ምልክት ሊሆን ይችላል ማስመረቅ። ከዛ በኋላ ኤግዚት ኤግዛም ማሳለፍ፣ ከዛ እስከ ስራ ድረስ ምን ያክሉ ሰው ተማሪ ተወዳዳሪ ሆኖ ተቀጥሯል የሚለው ድረስ ይሄ አውትፑታችን ይለካል ማለት። እነዚህ ሶስቱ ላይ ጥሩ ስራ ወይም ጥሩ ውጤት ከታየ አጠቃላይ የትምህርት ጥራቱ የተሻለ ነው ወይም ጥሩ ነው ለማለት ይቻላል ማለት። ስለዚህ ከኛ አኳያ ቅድም አንተም እንዳነሳው እነዚህ ሂደቶች በእኛ በኩል ሆኖ ኤግዚት ኤግዛም ለምሳሌ ብናይ በፊት ከነበረው ወደ 32% ነበር። እውነትም በጣም የወረደ ነው፣ ትንሽ ነው። ከዛ ምንድን ነው መሆን ያለበት? እንዴት ይሄ 32% አይመጥንም፣ አስተምረን ብቁ ነው ብለን ካስመረቅን በኋላ ይሄ ተማሪ መውደቅ ማለት የኛ ምረቃ ራሱ ጥያቄ ውስጥ ይገባል። ስለዚህ ቁጭ ብለን ተማሪ እንዲዘጋጅ ተማሪን ካውንስል ማድረግ ተማሪን የመደገፍ ቲቶሪያል፣ ይሄ አሁን ቲቶሪያል ተጀምሯል። አሁን መምህራን ቲቶሪያል እየሰጡ ነው ለኤግዚት ኤግዛም ማለት ነው። አምና ልክ እንደመጣን ኦልሞስት በዚህን ጊዜ ቲቶሪያል ጀምረናል። ተማሪ ለኤግዚት ሲደርስ ኦልሞስት ፍላጎት ያለው ጥረት የሚያደርግ ተማሪ በሙሉ በደንብ ተከታትሎ ፈተናውንም ከተፈተኑ በኋላ ከ32% ወደ 84% ከፍ ብሏል። ይሄ ለኛ በጣም ትልቅ ሰክሰስ ነው። ምክንያቱም ኢንፋክት እንደኛ ፈቃድ ሁሉም ተማሪ እንደኛ ፍላጎት ሁሉም ተማሪ ቢያልፍ ነው የምፈልገው። ግን ያው በአንድ ጊዜ አይቻልም። ትምህርት ያው ሂደት ስለሆነ አይ ቲንክ በዚህ ዓመት ደግሞ የተሻለ ይሆናል የሚል ግምት አለን። ኦብቪየስሊ ትምህርት በራሱ ቲም ወርክ ነው። በቃ ማኔጅመንቱ እዚህ ቁጭ ብሎ የሚያስተላልፈውን ከመንግስት የሚመጣውን ከትምህርት ሚኒስቴር የሚመጡትን ኢኒሼቲቮች እኛ በደንብ ተቀብለን ከኛ ስታፍ ጋር ከኛ መምህራን ጋር ኮሚኒኬት አድርገን ሁሉም ሰው ኦን ካላደረገ ውጤት አይመጣም ኦብቪየስሊ። ስለዚህ የቅንጅት ስራ ኦልሞስት በቃ ቅንጅት ከሌለ አንደኛ ተበላሽቷል ማለት ነው። ከመጀመሪያው ሰው ካልተቀናጀ፣ ሰው ካልተስማማ፣ ሰው ካልተደማመጠ አንዱ የሚለውን በደንብ ክሊር አድርጎ ኦን ካላረገ ዴፊኒትሊ ይሄ የሚባለው በሙሉ ዋጋ የለውም ማለት። በእኛ በኩል ኢኒሼቲቭ በጣም ብዙ ሪፎርም ነው ትምህርት ሚኒስቴር እያካሄደ ያለው ዚስ ዴይዝ። ከዲፈረንሺዬሽን አኳያ፣ ከኦቶኖሚ አኳያ፣ ከትምህርት ጥራት አኳያ ማአት ኢኒሼቲቮች አሉ። ይሄን ደግሞ እኛ በየመዋቅራችን እስከ መምህራን ድረስ እስከ ተማሪ ድረስ ለማስጨበጥ ሞክረናል። ይሄ የተሻሻለ ውጤት የተማሪን ውጤት ለማሻሻል የእያንዳንዱ መምህር ሚና ወሳኝ ነው ብለን አሳምነን እነሱም አምኖበት ወደ ስራ ገባን። ይሄ ውጤት ለማግኘት ችለናል ማለት ነው። ስለዚህ ቲም አፑ ወይም ደግሞ ቅንጅቱ ከላይ እስከ ታች ያለው በጣም እንደሚያስፈልግ እናምንበታለን፣ እየሰራንበትም ነው። በዛ መሰረት የተሻለ ውጤት አግኝተናል። አሁን ይሄ ወደ ኋላ እንዳይመለስ ይሄ በዚህ እንዲቀጥል እየተሻሻለ እያደገ እንዲሄድ መስራት እንዳለብን ነው የምንወስደው ማለት ነው። ዩኒቨርሲቲው ከተማሪዎች አገልግሎት አሰጣጥ ጋር በተያያዘ ምቹ የመማሪያ መመገቢያ፣ ቤተ መጻሕፍትና ቤተ ሙከራ ክፍሎችን ያደራጀ ሲሆን የምግብ አቅርቦቱ ጥራት ላይ ያተኮረ እንዲሆንና የተሻለ አገልግሎት ለመስጠት ጥረት እያደረገ ይገኛል። ካፌን በተመለከተ ያው እንግዲህ መንግስት ለተማሪዎች በቀን የመደበው በጀት አለ 100 ብር። ያንን በተቻለ መጠን ሜኖም ተዘጋጅቶ በመጣው አትሊስት የሚቀርበው ነገር የሚበላ እንዲሆን ለማድረግ እኛም ጥረት እያደረግን ነው። ይሄን እንግዲህ እኛ በሳምንት አንድ ጊዜ ያው ከተማሪዎች ጋር ሄደን እናያለን። ባዜ ምግቡን
ሽሮም ይሁን ያለውን ነገር እናያለን። ከተማሪዎቻችን ጋር እንበላለን። አንዳንዴ ይሄን ማለት አንዳንድ ጊዜ በሁለት ሳምንት አንዳንዴ በሳምንት በዓል ምናምን ሲሆን ያው ከነሱ ጋር ነው የምንለው። ግን ከዛ ውጪም አሁን እንደዚህ ወይ ሰኞ ወይ ማክሰኞ፣ ሮብ ስለዚህ ሳምንት ውስጥ ያሉት ቀናት ሄደን ከተማሪዎች ጋር እንበላለን። እውነት ለመናገር አንድ ቤት አንድ ኢትዮጵያዊ ማዕከለኛ ኑሮ ላይ ያለው ወይም ደግሞ ለመኖር የሚሆን ነገር የሚሆን የምግብ ጥራት ማቅረብ ችለናል። አሁን ተማሪዎቹም በዛ በኩል ምንም ኮምፕሌን አንሰማም። ያው የተማሪዎች ህብረት አለ። ተማሪ ህብረት ሁሉን ነገር ይከታተላል። ቅሬታም ካለ ወዲያው ለኛ ያቀርባሉ። እኛ ከአቅራቢዎች ጋር ወጥተን ቶሎ ይስተካከላል። ስለዚህ ጥራቱን እንግዲህ በዛ ነው የምናየው። በጣም ማለት በጣም የተሟላ ምግብ አለ ማለት ባይቻልም አትሊስት ሚኒመም ስታንዳርድ ብሎ የተቀመጠው በእኛ ግቢ የተሟላ ነው ማለት ይቻላል። ያው እናንተም እንዳያችሁት የተለያዩ አትክልቶች አሉን ግቢ ውስጥ። ሙዝ አለ፣ ፓፓያ አለ። ያንን ምግብ ላይ ተጨምሮ እንዲሰጥ ይደረጋል አልፎ አልፎ ማለት ነው። ያንንም እያደረግን ነው። በተቻለ መጠን ተማሪዎች ደግሞ በጥቂት ብርም ከተማ ውስጥ ምናልባት አንዱ 40-50 የማይገኘውን እኛ እዚህ 5 ብርም 10 እያደረግን ተማሪ ገዝቶ አትክልቱንም በግሉም ይጠቀማል። ያንን እንዲህ እያደረግን እንግዲህ ተማሪዎቻችን ሆነን በናገር በዚህ በኩል ብዙ ኮምፕሌን አንሰማም። ቀርበንም ስናወራ አብረንም ሄደን ስንመገብ አስተያየት ስለምንሰበስብ በዚህ በኩል የሚቻለው ሁሉ ተደርጓል ማለት ይቻላል። እንግዲህ ያው አገር የሚችለውን ነው ማቅረብ የሚቻለው። ያ ምንም ወደ ኋላ የተባለበት የለም ለማለት ነው። የአካል ጉዳት ማንንም ወደ ኋላ ማስቀረት የለበትም የሚለው የደንቢ ዶሎ ዩኒቨርሲቲ በዩኒቨርሲቲው የሚማሩ የአካል ጉዳተኛ ተማሪዎችን ለመደገፍ እየሰራ ይገኛል። ዩኒቨርሲቲው በግቢ ውስጥ ተመድቦ ለሚማር የአካል ጉዳተኛ ተማሪ የኤሌክትሪክ ብስክሌት ድጋፍ በማድረግ ተማሪው በጊዜ ክፍል ውስጥ ተገኝቶ ትምህርቱን በአግባቡ እንዲከታተል የበኩሉን ድርሻ ተወጥቷል። አጋጣሚ ሆኖ ወደኛ ብዙ የአካል ጉዳተኛ ተማሪዎች እንኳን አላጋጠመም። ግን ዞሮ ተማሪ ጤነኛም ቢሆን ተማሪ መምከር፣ ካውንስል ማድረግ ይፈልጋል። ያው ከእድሜያቸው ማኳያ ስለሆነ አልባሌ ነገሮችን አንዳንድ ጊዜ እናስተውላለን። ከከተማ በጊዜ ያለ መምጣት፣ የማምሸት፣ ላልሆነ ነገር የመጋለጥ ሂደቶች አሉ። ያንንም ለመከላከል ሲባል እኛ ከጥበቃ ክፍሎችም ጋር ሆነን ተማሪዎቻችን ካውንስል ማድረግ ግቢ ውስጥ የማይፈለጉ ነገሮች እነዚህ አደንዛዥ ይዞ የተገኘ ተማሪ ይቀጣል። እኛ ጋር ምንም ይቀጣ የለም። እነዚህ የማይፈቀዱ ሲጋራ፣ ጫት ግቢ ውስጥ አይገባም፣ እንዲገባ አይፈቀድም። አልፎ አልፎ በአጥር ምናምን አሹልኮ ግቢ ውስጥ የሚያዙ ልጆች ያሉ እነሱ ጋር ሁል ጊዜ ዲሲፕሊነሪ እርምጃ እንወስዳለን፣ ወስደናልም ከዚህ በፊት። ስለዚህ ይሄን በዚህ ነው የምናደርገው። አንድ የአካል ጉዳተኛ ተማሪ ያለን መሄድ አይችልም ልጁ። አሁን እሱ ክላስ ለመሄድ ብዙ ይቸገራል። ትንሽ ነው በአንድ ሰዓት ትንሽ ነው መሄድ የሚችለው እና ከዚህ ከዶርም የተነሱ ክላስ ለመድረስ በጣም ረጅም ሰዓት ስለሚወስድበት የሆነ አትሊስት መንቀሳቀሻ የሚሆን ነገር መፈለግ አለብን ብለን የሆነ ሳይክል አስገዛን። ሳይክሉ ስናመጣ አልሆነም፣ መለስን እሱን። እንደገና በኤሌክትሪክ ኃይል የሚሰራ ቻርጅ የሚደረግ ምክንያቱም ነዳጅም ካልን አስቸጋሪ ነው ለልጁ። በየጊዜው እሱን ጠብቆ ነዳጅ መሙላቱም ሌላ የማይቻል ነገር ስለሆነ በኤሌክትሪክ የሚሰራ ሳይክል ገዝተን ሰጥተነዋል። አሁን አትሊስት አንድ ማነቆ ትልቅ ማነቆ ቶሎ እንደ ጓደኞቹ በጊዜ ክላስ ደርሶ ትምህርቱ ላይ ምንም እንግልት ሳይፈጠር ትምህርቱን መከታተል እንዲችል ማድረግ ችለናል ብዬ አስባለሁ። ሌሎቹ ተማሪዎች ለምሳሌ ሴት ተማሪዎችም ጀንደር ኦፊስ የምንለው ቢሮ አለን። በእነሱ በኩል ደግሞ ለሴቶች የንጽህና መጠበቂያ እነዚህ ይሄ ማሟላት የሚችሉ ተማሪዎች አሉ ከተለያየ አካባቢ የሚመጡ። እሱን በዛ በኩል ለነሱ ድጋፍ እናደርጋለን። ከዛ ደግሞ በራሱ ጸጉር ስራ ሌላም አገልግሎት የሚፈልጉትንም እዚህ ግቢ ውስጥ ከፍተን እሱንም ኦልሞስት ወደ ሌላ ቦታ ሳይሄዱ ዋጋው እኛ ወተንላቸው በእኛ ውሃ አይከፍሉም፣ የቤት ኪራይ አይከፍሉም። ያንን ግን ለተማሪዎቻችን በተመጣጠነ ዋጋ ተማሪ መክፈል የሚችለው ብቻ ከፍሎ
አገልግሎት እንዲያገኝ እሱንም እዚህ ግቢ ውስጥ አመቻችናል ማለት ነው። ዩኒቨርሲቲው ከደንቢ ዶሎ ከተማ በ8 ኪሎ ሜትር ርቀት ላይ ይገኛል። ለሰራተኞችና ለመምህራን የሚሆን በቂ የትራንስፖርት አገልግሎት የሚሰጡ ተሽከርካሪዎች አለመኖራቸው በመማር ማስተማር ስራው ላይ ተግዳሮቶችን ፈጥሯል። የሚመለከታቸው ባለድርሻ አካላት ለችግሩ ትኩረት በመስጠት ዘላቂ መፍትሄ እንዲሰጡ ፕሬዝደንቱ ጠይቀዋል። በእውነት ለመናገር በተለይ የዚህ የአውቶቡስ አገልግሎት ለሰራተኛ በጣም ከሚፈትኑን ነገሮች አንዱ እሱ ነው። ዩኒቨርሲቲው በአጋጣሚ ከከተማ ወጣ ያለ ነው። ወደ 8 ኪሎ ሜትር ወጣ ይላል ከከተማው። የሰርቪስ አገልግሎት ለሰራተኛ በጣም ያስፈልገናል። እኛ እንግዲህ ለሁሉም ለቦርዳችንም የዩኒቨርሲቲ ስራ አመራር ቦርድም አለ፣ ትምህርት ሚኒስቴርም፣ ገንዘብ ሚኒስቴርም ለሚመለከተው ሁሉ አቅርበናል። ይህን ችግር ያው የሆነ ጊዜ በጣም ፕሮሚስ የሚያበረታታ ነገር ኦልሞስት ባሶች ተገዝቷል። የኤሌክትሪክ ባስ የሚባል ነበርና ይደርሳል ብለን ስንጠብቅ እሱም ዘገየ። ስለዚህ አሁን ችግሩ እሱ እንዳለ ነው። በጣም አሁን በዚህ ጊዜ እየፈተነን ነው። ከዛም በዛ አላቆምንም። እኛ ሌሎች ተቋማት ጋር መዞር ጀመን። ሌላ ዩኒቨርሲቲ ጋር ለምሳሌ አዲስ አበባ ዩኒቨርሲቲ፣ ጂማ ዩኒቨርሲቲ፣ ሌሎችም መስሪያ ቤቶች በጣም የደከሙ አውቶቡሶች ለእኛ ሰርቪስ መሆን የሚችል ከሆነ ብለን ለሁሉም ጥያቄ አቅርበን ለምሳሌ አዲስ አበባ ዩኒቨርሲቲ አንድ አውቶቡስ ሰጥቶናል። አሁን በጣም ረጅም ዓመት የቆመ ወስደን አሁን እሱን ሰርቪስ አስገብተናል። እሱ እንግዲህ የመጀመሪያ አውቶቡስ ሊኖረን ነው ማለት ነው። እንደ ዩኒቨርሲቲ የመጀመሪያው አውቶቡስ ሊኖረን ነው ማለት ነው። አንድ አውቶቡስ ነው ያለን። ስለዚህ የሰርቪሱ ችግር እንዳለ ነው ያለው። በዛ ላይ ደግሞ አሁን የነዳጅ እጥረትም ተጨምሯል። እሱም ሌላ ሄዴክ ነው። ይሄ ፈታኝ ነው ለኛ። ሰራተኞቻችን በአግባቡ በጊዜ ለስራ እንዲደርሱ፣ ለተማሪዎች የሚያስፈልገውን በጊዜ መጥቶ መስራት እንዲችሉ፣ ይሄ ብዙ ነገር አፌክት ያደርጋል። ሆስፒታል አካባቢ በተለይ አሁን አምቡላንስ ቆሟል። አምቡላንስ ከቆመ ደግሞ ተማሪ ይታመማል። አንዳንድ በሽተኛ ወይም ደግሞ ከአቅም በላይ የሆኑ ጉዳይ ይፈጠርና በምን ወደ ሪፈራል ወደ አዲስ አበባ የምንወስድበት ሁኔታ አሁን ኦልሞስት ቆሟል ማለት ይችላል። ያ ትልቅ ጫና አለው በእኛ ላይ ትልቅ ጫና ይፈጥራል። ማህበረሰብ ራሱ ይፈልጋል። አምቡላንስ እንዴት አገልግሎት አይሰጥም አምቡላንስ ይላል። እኛ አምቡላንሱ እንዳይንቀሳቀስ ያው የፊውል ጉዳይ አለ። ስለዚህ ይሄ ፈታኝ ነው። በአንድ በኩል እነዚህ መኪኖች ቢሰሩም ባይሰሩም ያው በእኛ ችግር ስለሆነ ክራው እንዳለ ነው። በአመት 4-5 አውቶቡስ የሚገዛ ገንዘብ ነው ለክራይ የምንከፍለው። ይሄን ለገንዘብ ሚኒስቴር አቅርበናል። አትሊስት ለመንግስት ሀብትም በጀቱንም ለመቆጠብ አይ ቲንክ ትልቅ ኪሳራ ነውና አይ ቲንክ የሚመለከተውም ይሄን ጣልቃ ቢገባ ለኛ በጣም እንፈልጋለን። አስፈላጊ ነገር ነው ብለን እናስባለን። የንድፈ ሐሳብ ትምህርት የሚደገፈው በተግባራዊ ትምህርት ነው። ተግባራዊ ትምህርት ለመስጠት የተደራጀና ዘመናዊ ላቦራቶሪ ወሳኝ ነው። ዩኒቨርሲቲው የላቦራቶሪ ህንፃዎችን ጨምሮ ግብዓቶችን ለማሟላት ጥረት እያደረገ ሲሆን ግብዓቶችን ለማሟላት ዋነኛው ተግዳሮት የበጀት እጥረት እንደሆነበት የሚገልጹት ፕሬዝዳንቱ ይህንን ችግር ለመፍታት የሚመለከታቸው ባለድርሻ አካላት ተገቢውን ድጋፍ እንዲያደርጉ ጠይቀዋል። ካሪኩለሙን በፉሊ ስራ ላይ ለማዋል የላቦራቶሪ እቃዎችም የላቦራቶሪ ማዕከላትም በሚፈለገው መልኩ አልተገነቡም። ትናንትናም አይታችሁት እንደሆነ አሁን በተለይ የኢንጂነሪንግ ትልቅ ላብ አስገንብተን እያለቀ ነው። አሁን የኛ ፍራቻ ለዛ ውስጥ ማሽኖቹ ውድ ናቸው። በተለይ እነዚህ የሜካኒካል ላቦች ማሽኖች በጣም ውድ ናቸው፣ ከውጭ ነው የሚመጡት። ለዛ የሚሆን በጀት ካሁኑ ያው ጥያቄ እያቀረብን ነው። እንግዲህ ገንዘብ ሚኒስቴር በደንብ አንደርስታንድ አድርጎን የሚፈቅድልን ከሆነ አይ ቲንክ እሱ አሁን ወደ ጅማ፣ ወደ አዳማ፣ ወደ ወለጋ ወስደን እኛም ለውጪ ተዳርገን ተማሪዎቻችንም በመመላለስ የሚያጠፉት ጊዜ ይቀራል ብዬ አስባለሁ። ለሆስፒታሉም ተመሳሳይ ነው። ለሆስፒታሉም አንድ ለላቦራቶሪ የሚሆን ህንፃ ለማስገንባት የማስፋፋት ስራ ብለን ዘንድሮ ለማስፈቀድ ሞክረን ተፈቅዶልናል። አይ ቲንክ እሱ በአጭር ጊዜ ውስጥ ወደ ስራ ይገባል። አሁን ባለው ግን እንደተባለው አንዳንድ ላቦች ፋንክሽናል የሆኑ አሉ። ለምሳሌ የፋርማሲ፣ የባዮሎጂ፣ የኬሚስትሪ ላቦች እሱ ፓርትሊ ስራ ላይ ነው ያለው። እጥረቱ ግን እንደተባለው ምንም የሚታይ ነገር ስለሆነ እኛ ያንን ጨርሰን ያለንን ቶሎ ጨርሰን ወደ ስራ ለማስገባት የሌሉንን ደግሞ እስከምናዘጋጅ ያው
አቅራቢያ ወዳሉት ተቋማት ወስደን ተማሪዎቻችን ማግኘት ያለባቸውን እውቀት እንዲያገኙ ጥረት እናደርጋለን። ኢን ዘ ሚን ታይም ግን ጎን ለጎን እነዚህ ላቦች የግድ መገንባት አለባቸው። ላቦራቶሪ ከሌለ ዩኒቨርሲቲ ትምህርት አለ ለማለት ይከብዳል። በተለይ ጤናው ላይ ያስፈልጋል፣ ወርክሾፖች ያስፈልጋሉ። እዚህ ያሉ ሆስፒታል ላይም ግን ለፕራክቲስ የሚያስፈልጉ ላቦች አሉን ገና ወደፊት አሁን ልንሰራባቸው ያሰብነው ማለት ነው። የመምህራን የመኖሪያ ቤት አገልግሎት በዩኒቨርሲቲ ውስጥ ባለመኖሩ መምህራን መቸገራቸውን የተገነዘበው ዩኒቨርሲቲው ይህን ችግር ለመፍታት ባለ 4 ወለል ህንጻ በመገንባት ላይ ይገኛል። ሌሎች ዩኒቨርሲቲዎች በየከተማው ኮንዶሚኒየም ቤቶች አሉ፣ ያንን እየገዙ ለመምህራን ያቀርባሉ። በአጋጣሚ ሆኖ ደምቢ ዶሎ ዩኒቨርሲቲ ውስጥ እንደዛ አይነት ነገር የለም። ስለዚህ ያ አገልግሎት ስለሌለ ያለችን ሪሶርስ በቂ ባትሆንም ሌሎች አቁመን ፕራዮሪታይዝ አድርገን ትናንትናም እንዳቀረብኩት ቅድሚያ የሚሰጣቸው ብለን አንዱ የመምህራን መኖሪያ ነው። እኛ አምና ከመጣም በኋላ ኦልሞስት የሆነች ተጀምሮ የቆመ ነበረ፣ ከመሬት ውስጥ ሳይወጣ የቆመ። ስለዚህ ያ ኦልሞስት አሁን G+4 ላይ ደርሷል። G+4 ወደ 100 ምናምን አባወራ የሚያኖር ኦልሞስት እያለቀ ነው ያለው። አይ ቲንክ እሱ በዚህ ዓመት ያልቃል ብለን እናስባለን። ምናልባት የሚቀር ከሆነ የውስጥ ፈርኒሽ የማድረግ ስራ ነው የሚቀረው። በእኛ በኩል እሱን ቶሎ ጨርሰን ለሚደርሰው እናዳርሳለን። አትሊስት ለሁሉም ሰው ማድረስ ባይቻል ለአብዛኛው ሰው ወይም ደግሞ ለብዙ መምህራን መኖር የሚያስችል ይሆናል ብለን እናስባለን። ዘሚን ታይም ከስርም በሚቀጥሉ ዓመትም ለመጀመር አሁን ቦታ እያጸዳን ነው። እሱን ማስፈቅደን እንጀምራለን። እሱን አናቆምም። የትራንስፖርቱ ቅድም እንዳልኩት ነው። የትራንስፖርቱ በአንድ በኩል ከኛ ቁጥጥር ውጭ የሆነበት ሁኔታ ነው ያለው። በከተማው ታክሲ ሰርቪስ አይታወቅም። ባጃጅ ነው ያለው። ባጃጅ ደግሞ ከምንም ሕግ የተቀመጠለት የለም። የፈለጉትን ነው የሚያስከፍሉት። ከከተማ አስተዳደሩ ጋር ማውተን አትሊስት የሆነ ስምሪት ነገር ቢሰጥና የሆነ ሬት ቢቀመጥ እያልን ነው ከነሱ ጋር ዲስከሽን ላይ ነው። እስካሁን ተግባራዊ ያልሆነም። ያንን ነው የምናደርገው። ቢቻል እንደው የታክሲ አገልግሎት የሚጀምርበት ሁኔታ ከከተማ አስተዳደር ጋር እያወራን ነው። እሱን አይ ቲንክ በዚህ ዓመት እንደምንም እሱን እናሳካለን ብዬ አስባለሁ። ምናልባት የዚህ የነዳጁን ችግር የሚፈታ ከሆነ ያንን በዛ በኩል የምንሄድበት ነው የሚሆነው። የማብራት ችግር ያው ይሄም የቆየ ነው በጣም እንደውም አጋጣሚ እኛ ማብራት ጠፍቶ ስንቸገር አምና ማብራት የሚባል ነገር የለም። 1 ወር ይጠፋል። ባዜ 1 ወር ስለሚጠፋ በጣም ሲቸግረን ተደጋጋሚ ለትምህርት ሚኒስቴርም ገንዘብ ሚኒስቴርም በቃ ነው የምንለው። አጋጣሚ የኢትዮጵያ የመብራት ኃይል አገልግሎት ዋና ዳይሬክተር የዩኒቨርሲቲው ቦርድ አባል ናቸው። ከሱ ጋር በቃ እሱም የሚቻለውን ሁሉ ከሁሉም ጋር ተጫዋጭሆ የተወሰኑ መንቴናንሶች ተደርጎ አሁን ይሻላል። አሁን ቢጠፋ 1 ቀን 2 ቀን ነው እንጂ 1 ወር 2 ሳምንት ምናምን አይጠፋም። አሁን እስካየ ነው ማለት ነው። ነገር ግን ይሄ 100% ተቀርፏል ለማለት ይከብዳል። ማብራት ችግሩ በፖል ነው ተጎትቶ የሚመጣው ከጋምቤላ እንጂ የራሱ ሰብስቴሽን የለውም እዚህ እና አንዱ ችግር እኛ እሱን ነው ሪኮመንድ እያደረግን ያለ ነው። የራሱ ስቴሽን እዚህ ጋር ቢኖረውና አይ ቲንክ ልክ እንደ ሌሎቹ ከተሞች እንደ ጋምቤላም ሌሎች ብዙ ሰው ስለሆነ እዚህ ተጠቃሚ ስለበዛ አይ ቲንክ በዛም ይፈታል ብለን እናስባለን። እሱም ኦልሬዲ በዛ በኩልም እየሄዱበት ስለሆነ እንጂ ችግሩ እንዳለ ነው። የፕሮጀክቶቹ ቅድም እንዳልከው ነው። የፕሮጀክት በጣም ውድ ነው። ብዙ ፕሮጀክቶች ተጀምሮ አሁንም ታያላችሁ እናንተም በጣም ወደ 6 ቢሊዮን ብር የሚገመት ፕሮጀክት ነው ግቢ ውስጥ ያለው። በአመት ደግሞ ለእኛ ለፕሮጀክት ቢበዛ 700 ነው 750 ነው የሚመደበው። ያቺ አንዱንም አትጨርስም። ለምሳሌ የወስት ትሪትመንት ብለን ትናንትና ያየነው ትልቅ ግንባታ ዛት የተጀመረው የሱ በጀት ብቻ ወደ 1.7 ምናምን ነው የተመደበለት በጀት ያኔ የተያዘለት ማለት ኮንትራክተሩ ጋር የተስማሙበት። አሁን ለእኛ የተሰጠው በዚህ አመት ለምሳሌ 750 ነው። እሱን ምንድን ያደረግነው እኛ አትሊስት እዚህ ቤዚክ ያልነው የመምህራን መኖሪያ አዳራሽ የስብሰባ አዳራሽ የለውም ዩኒቨርሲቲው። እሱን ቤዚክ የሆኑትን ለማስጨረስ ያችንን ይሄንበት ነው። ሌላው እንግዲህ የምርምር በጀት የሚለው አይ ቲንክ ይሄም ያው ይታወቃል። ዩኒቨርሲቲ አውጥቶ አይደለም ኮመን ነው ለሁሉም ዩኒቨርሲቲ። ለናቹራል ሳይንስ 60,000 ለሶሻል ሳይንስ 45,000 ናቹራሊ ማን ነው ሴት የተደረገ ነው። ዩኒቨርሲቲው ምናልባት ከመምህራን የምርምር ፕሮጀክቶች ጋር እያዳበልን አሁን አብሮ ከዛ ውስጥ ነው ተማሪ የተደገፈ ያለው እንጂ ለምርምር የሚሰጠው በጀት እውነት ለመናገር አይበቃም።
ምንም ትራንስፖርትም አትሆንም። የዛሬ 4-5 ዓመት የወጣ ሬት ነው ያለው። እሱ ደግሞ አሁን ትራንስፖርት የገበያ ጋር በየቀኑ ነው የሚቀያየረው እና ከዛ ጋር የሚመጣጠን በየጊዜው ሪቫይዝ ስለማናረግ አይ ቲንክ እሱ ይበቃል። ምን ግምት የለንም እኛ ምንድነው የምናደርገው ያ መንግስት የሚደግመው እንዳለ ሆኖ ከዛ ደግሞ ሜጋ ሪሰርች ብለን አሁን ትልልቅ የሪሰርች ቶፒኮች ተመርጦ ከዛ ውስጥ ተማሪ አንዱን ወስዶ እንዲሰራ እና በዛው ድጋፍም እንዲደረግለት በዛ በኩል ለመቅረፍ እየሞከርን ነው እንጂ የተባለው ችግር እውነት ነው፣ በቂ አይደለም፣ ያንሳል። የላብ ኢኩዊፕመንቶች ኬሚካሎች ውድ ናቸው። ተማሪ ያንን ገዝቶ ኤክስፐሪመንት ሰርቶ ለመመረቅ በጣም አዳጋች ነውና አይደለም ለተማሪ ለተመራማሪም በቂ ስላልሆነ ያ ክፍተት እንዳለ ነው። ግን እሱን ለመቀነስ እኛ በዚህ በኩል ጥረት እያደረግን ነው ለማለት ነው። በመጨረሻም የቋሚ ኮሚቴውን የመስክ ምልከታ በተመለከተ የዩኒቨርሲቲው ፕሬዝዳንት የሚከተለውን ሀሳብ ሰንዝረዋል። የቋሚ ኮሚቴ አባላት ሰብሳቢን ጨምሮ ይመጣሉ የመስክ ምልከታ ለማድረግ ኦቨርኦል ዩኒቨርሲቲው ያለበትን ሁኔታ ለመገምገምና ግብረ መልስ ለመስጠት ለሚመለከተውም ኢንፎርሜሽን ለመስጠት ይመጣሉ ሲባል በጣም ነው በደስታ ነው ለዶክተር እኛ እንጠብቃለን። ስብሰባውንም በቃ አንድም ኮሙኒኬት እናደርጋለን ብዬ እንትን ያልኩት የቋሚ ኮሚቴ አይ ቲንክ ከዚህ በፊት በተለያዩ ምክንያት አይመጣም። እዚህ መጥቶ ያየ ቋሚ ኮሚቴ የለም። ለመጀመሪያው ነው ይሄ። እኔ እስከማውቀው ድረስ ለመጀመሪያ ጊዜ ነው ዘንድሮ መጥቶ ምንድነው ያለው ምንድነው የቸግራችሁ ይሄን ለምን አላረጋችሁም የሚባለው ሌላ ቦታ ነው የማውቀው። እኔ ቋሚ ኮሚቴ በየጊዜው ዩኒቨርሲቲ ላይ ይመጣሉ። ጂማ ነው የነበርኩት። አይ ቲንክ እዛ በጣም ተከታታይ ግምገማ ክትትል ይደረጋል። እዚህ በነበረው ኮንቴክስት ሰው አይመጣም ወደዚህ። አሁን እንግዲህ ዘንድሮ ዶክተር ነገሪ ያው በጣም ስለሚመላለስ በደንብ ስለሚያውቀው እዚህ አካባቢም ስለሚወዳደር ያቋላይን አካባቢ በጣም ለማሻሻልም ብዙ ጥረት ነው የሚያደርገው። ባዘይ እንደ ቋሚ ኮሚቴ ብቻም ሳይሆን እሱ እንደ ግለሰብም እኛን ከብዙ መስሪያ ቤቶች ጋር ለማገናኘት ሰፖርት እንድናገኝ ድጋፍ እንድናገኝ በጣም ብዙ ጥሯል። በዚህ አጋጣሚ እንደው በጣም ነው የማመሰግነው። ሁሉም ሰው ወደዚህ ይመጣል ሲባል ሰው ኮንፈርት አይሰማው። በቃ ሪስክ ወስዶ ነው የመጡት ማለት ይቻላል። ማንም ሰው ወደዛ ለምን ሄዳችሁ ነው እንጂ እንዴት ሄዳችሁ የሚል ጥያቄ ነው የሚነሳ እንጂ ቆንጆ ነው ምን አያችሁ እንኳን ሄዳችሁ የሚባል ፊድባክ ስለሌለ አይ ቲንክ እነሱ ይሄን ሁሉ ወስዶ መጥተዋል። ብዙ ነገር አይተዋል። ትናንትና ቀኑ ሙሉ ነው የዞሩት። ትናንት ማለት ይቻላል ጫካ ውስጥ በሙሉ የሰጡትም አስተያየት አይ ቲንክ በጣም ገንቢ ነው ለኛ። እኔ እንደ ተቋም ባዜ በጣም ነው ደስ ያለኝ። አትሊስት በቃ የመንግስት አካል ከፍተኛ የመንግስት አካል የሚባለው ይሄን መጥቶ በማየቱ ለኛ ጥሩ ነው። አትሊስት እዚህ ውስጥ ሆኖ ነው የሚሰሩት ይሄን ያለባቸው የሚባል አካል እዚህ መጥቶ ይሄን በመስማቱ እኛ በጣም ደስተኛ ነን። የሚሰጠውም አይ ቲንክ ፊድባክ የሚሰጠውም አስተያየት ገንቢ ነው። በቃ ይሄን እንቺን ብታስተካክሉ ይሄ በጣም ቆንጆ ነው ማደግ አለበት ነው። ስለዚህ ይሄ ለኛ የሚያበረታታ ነው። በየጊዜው የመንግስት አካል የህዝብ ተወካይ እንዲመጥቶ አስተያየት ሰጥቶ ሁኔታዎችንም አይቶ ለሚመለከተውም ሀሳብ ስለሚያቀርቡ ለኛ ደስተኛ ነን። በጣም እናመሰግናለን። ችግሮቹን በደንብ አይተዋል። በተለይ ከተቋሙ አቅም በላይ የሆኑ ግን ደግሞ ተቋሙ እንዳይንቀሳቀስ አስሮ የሚይዙ ነገሮችን በደንብ ኮሙኒኬት አድርገናል። ይሄን ለሚመለከተው አካል በደንብ አድርሶልን እንደው አትሊስት የ2018 አካዳሚክ ካላንደሩ ሳያልቅ የሆነ ነገር ለመስማት ያስችላል የሚል እንትን አለኝ። ስለዚህ ቋሚ ኮሚቴው ይሄን ለሚመለከተው በአጽንኦት እንዲያደርስልን በጣም ነው የምንጠብቀው፣ በጣም ነው የምንፈልገው። ለጊዜው ከልብ አመሰግናለሁ። እናም አመሰግናለሁ ስለ እድሉ።